እኛ እኮ ቤተክርስቲያን እንደ ሰዎች ስብስብ ኢንፋሊብል ነች አንልም። ማለት 5 ሰው ተሰብስቦ ስለወሰነ 1000 ሰው ስለተሰብስቦ ስለወሰነ ምናምን ሳይሆን የቤተክርስቲያን ኢንፋሊቢሊቲ ከመንፈስ ቅዱስ ነው። እንትንም ፕሪዲክት የምናደርገው መንፈስ ቅዱስ ይጠብቃታል። ቤተክርስቲያንን ሊመራ ነው የመጣው። በበዓለ ሃምሳ ወደ እውነት ሁሉ ይመራቸዋል የተባለ መንፈስ ቅዱስ አለ እና መንፈስ ቅዱስ ቤተክርስቲያንን ከስህተት ካልጠበቀ ፌለር ነው ማለት ነው። ከዚህ አንፃር ቢያየው ጥሩ ነው። ግን መምህር አይጠብቃትም እኮ አይደለም። አሁን ቤተክርስቲያን አጠፋም ቢለኝ አንድ ሰው ኦፍኮርስ ኢንዲፌክቲቢሊቲ የምንለው እሳቤ አለ። በፍጹም አጠፋም ቤተክርስቲያን። መንፈስ ቅዱስ ይጠብቃታል። ኒውማቲክ የሆነው የነገረ ቤተክርስቲያን እሳቤ በፕሮቴስታንቱም ዘንድ አለ። እናንተ ጋር እንዳለፉ አሁን እናንተ ኤክስተርናሊ ክሊር አድርጉት ነው ይሄንን ሲባል መንገድ አንዱ አስተምሮ አይደለም ታዲያ ኤፍሬም እንዴ? እኮ በቃሉ ይጠብቃታል እኮ ያ በቃሉ ማለት ነው አስተምሮ እሱ ነው አስተምሮ እኮ ኢንፋሊብል ከሆነው መጽሐፍ የተቀዳ ነው። አሁን አስተምሯ ኢንፋሊብል ከሆነው መጽሐፍ የተቀዳ ከዛ የተወሰደ ጉባኤዎች ምናምን የሚያስፈልጉት ለኢንተርፕሪቴሽን ነው። መጽሐፍ ቅዱስ ኢንተርፕሪቴሽን ስለሚያስፈልገው መቼም መጽሐፍ ቅዱስ ኢንተርፕሪቴሽን አያስፈልገውም ካልን ለምሳሌ በፕሮቴስታንት ትራዲሽን ብንሄድ ወይ ካልቪኒስቶቹ ወይ ሉተራኑ ፉሊሽ ናቸው እያልን ነው ማለት ፕሌን የሆነ ነገር አንብበው አይረዱም እያልን ነው በልዩነታቸው ማለት ነው። ለምን ኢንተርፕሪቴሽን አያስፈልግም እንላለን አንልም እኮ ባላል ነው አርግ ማድረግ እንዲያውም ማለት ያ ኢንተርፕሪቴሽን ካስፈለገ ኢንተርፕሪቴሽኑ ኢንፋሊብል መሆን አለበት። ካልሆነ ዶክትሪን እኮ ኢንተርፕሪቴሽን ነው አይደል? ኢንፋሊብል ኢንተርፕሪቴሽን ከሌለ ኢንፋሊብል ዶክትሪን እንዴት ሊኖር ይችላል? እሺ መጽሐፉ ኢንፋሊብል ነው መምህር በረከት፣ መጽሐፍ ቅዱስ ኢንፋሊብል ነው አይደል? በሱ ኮንቴክስት ኢንፋሊብል ይባላል። ሌላ ኢንፋሊብል መጽሐፍ ቆይ ኤፍሬም አንድ ጊዜ ኢንፋሊብል መጽሐፍ ሲደመር ፋሊብል ኢንተርፕሪቴሽን መጨረሻ ላይ ኢንፋሊብል ዶክትሪን የሚሆነው በምን ሂሳብ ነው? ኢንፋሊቢሊቲ የኔቸር ጉዳይ ነው አልከው፣ ኦንቶሎጂ አልከው እኮ። አሁን ግን መጽሐፉ ኢንፋሊብል በሆነበት ኮንቴክስት ኢንፋሊብል ብላችሁ የምታነሱት ቤተክርስቲያን በኔቸር በመንፈስ ቅዱስ የተነሳ ግልጽ ያድርጉልኝ። ቆይ መምህር እሺ፣ እኔ እርሶ እንዲመልሱ ማለት ነው። በመጽሐፍ ቅዱስ የኢንፋሊቢሊቲ ኮንቴክስት እና ሚኒንግ እሳቤ ኢንፋሊብል የምትሉት ኢንተርፕሪቴሽን አላችሁ እናንተ? ወይን ዘ ቸርች ዩኒቨርሳሊ ቤተክርስቲያን እንዳንዱና መጽሐፍ ቅዱስ ይሄ ነው ብላ በአንድ ጉዳይ ላይ ስትናገር ዛት ኢዝ ኢንፋሊብል ነው። እኛ እሺ እኮ ኤፍሬም አብራራ ያንተ ይቅርታ አድርግልን ነው ግን አንተ አብራራ እስኪ ኤፍሬም። ኢንፋሊብል ቴክስት በፋሊብል ኢንተርፕሪቴሽን ማጣውሽ ኢንተርፕሪት ተደርጎ መጨረሻ ላይ ዶክትሪኑ ኢንፋሊብል የሚሆነው በምን ሂሳብ ነው? አሁን ማትማቲካሊ ራሱ ፋሊብል ሲደመር ኢንፋሊብል እኩል ይሆናል ኢንፋሊብል የሚሆነው እንዴት ነው? እንዴት አይሆንም? ግዴታ ኢንፋሊብል የሆነ ነገር እኮ አሁን ምንድነው ፋሊብል በሆነ መንገድ ኢንፋሊብል የሆነ ነገር ሊነገር ይችላል ቢል አንድ ሰው ሎጂካሊ ይሄ እንትን ነው። ምንም የሚናጋ ነገር የለም ሎጂካሊ። እዚህ ጋር ፋሊብል በሆነ ቸርች በኩል ኢንፋሊብል የሆነ ነገር ተሰጠ ቢባል ሊባል የሚችልበት ኮንቴክስት አለ። አሁን እናንተ አሁን ትርጉም ነሰሰሪሊ ግን ኢንፋሊብል ቴክስት ሲደመር ፋሊብል ኢንተርፕሪቴሽን ፋሊብል ዶክትሪን ሊሆን አይችልም። እሱን አያስገድድም። ለምን ይሆናል አልኩ እኮ እኔ። እንዴት ነው እሱን እኮ አያስገድድም። ሊሆን አይችልም ወይ ነው ፕሮባቢሊቲ አሁን እናንተ ጋር እሺ ለምሳሌ ምን እስቲ ለምሳሌ አንድ ትምህርት እናነሳ። ፋሊብል ኢንተርፕሪት የተደረገ መጽሐፍ መጨረሻ ላይ ዶክትሪኑ ፋሊብል ሊሆን አይችልም እኮ። ላይክ በምን ኢንፋሊቢሊቲ ሂሳቤ ነው? አሁን ኮንቴክስቱ መቅረብ አለበት እኮ። በፍጹም የመሳሳት ላይክ ሪፎርም አይደረግም ያ ነገር። ፎርሙላው እዛ ውስጥ ያለው አቀራረቦች ሪፎርም በፍጹም መደረግ አይችሉም በሚል ሂሳቤ ነው ወይስ ላይክ ትሩዝን በማቅረብ ደረጃ እውነተኛ የሆነ የወንጌል አስተምሮ ተበይኖበታል በሚል ሂሳቤ ነው? ጥያቄው ግልጽ መስሎኝ ነበረ። ኢንተርፕሪቴሽን ያስፈልገናል። መጽሐፍ ቅዱስ አንድ በቤተክርስቲያን ሄረሲዎች ሲነሱ
ሁሉም ጥቅስ ይጠቅሳሉ። ሁሉም ወገን የመጽሐፍ ቅዱስ ጥቅስ ይጠቅሳል። ከዛ ቤተክርስቲያን ጉባኤ ተሰበስብና በጣም አስቸጋሪ የሆነ ደረጃ ላይ ሲደርስ ትክክለኛው የመጽሐፍ ቅዱስ ኢንተርፕሪቴሽን ይሄ ነው፣ መናፍቃኑ በዚህ መንገድ የተረጎሙት ትክክል አይደለም፣ ይሄ የመጽሐፍ ቅዱስ ጥቅስ እንደዚህ ነው መተርጎም ያለበት፣ ትክክለኛው አስተምሮ ይሄ ነው ብላ የወሰነችው ውሳኔ ራሱ ፋሊብል ሊሆን ከቻለ ዘን ኢን ሂስትሪ ያሉት በአጠቃላይ የቤተ ክርስቲያን አስተምሮች፣ ዶክትሪኖች ሁሉ ፋሊብል ላይሆኑ የማይችሉበት ምክንያት ምንድን ነው? ኢንተርፕሪቴሽኑ ፋሊብል ከሆነ ዶክትሪኑ ተለይቶ እንዴት ነው ኢንፋሊብል ሊሆን የሚችለው? እሺ አለው ድምጽ ይሰማል? ድምጽ አለ እኔ ጋር ትንሽ መውጣትም አለብኝ። ግን እሺ መመሪያ ያሉት የተወሰነ እንትን አላልኩም። በመሀል ያልሰማሁት ሀሳብ አለ መሰለኝ። እስቲ ካላደከምኩት እስቲ እንትን ይበሉኝና እሱን እንትን ብዬ እንትን ልበልኝ። ይቅርታ በል መምህር። እሺ የቤተ ክርስቲያን ካውንስሎች ዋናው ዓላማቸው ኢንተርፕሪቴሽን ነው። ምክንያቱም ቴዎሎጂካል ኮንትሮቨርሲዎች ሲነሱ ሁሉም የመጽሐፍ ቅዱስ ጥቅስ ይዘው ነው የሚመጡት፣ ተቃራኒ እንትኖች ሁሉም አካላት ማለት ነው። እና ቤተክርስቲያን ኦቶሪቴቲቭ የሆነ ኢንተርፕሪቴሽን ለመስጠት ነው የምትሰበሰበው አይደል? እንደዛ ከሆነ ያ ፋሊብል ከሆነ ሊሳሳት የሚችል ከሆነ እስካሁን ድረስ በጉባኤያት የተወሰኑ ዶክትሪኖች ራሱ ኢንፋሊብል የሚሆኑት በምንድን ነው? በመጽሐፍ ቅዱስ እንዳትለኝ ሰርኩላር አርጊመንት ነው የሚሆነው። ጉባኤያቱ ራሱ መጽሐፍ ቅዱስ ለመተርጎም ነው የተሰበሰቡት። ስለዚህ ትርጉሙ ላይ ኢንፋሊቢሊቲ ያስፈልጋል ማለት ነው። የጎደለው ነገር እኮ የትርጉም ጉዳይ ነበረ በፊትም እንጂ ቴክስቱንማ ሁሉም ይዞታል እኮ። በጣም ነሰሰሪ ሆኖ ቤተክርስቲያን እንድትሰበሰብ ያደረገ ኢንተርፕሪቴሽን ነው። ኢንተርፕሪቴሽኑ ፋሊብል ከሆነ መንፈስ ቅዱስ ቤተክርስቲያንን ኦቶሪቴቲቭሊ ኢንተርፕሪት እንድታደረግ ያግዛታል። ቅድም እንዳልኩት በኔቸር አይደለም ግን በጊፍት በስጦታ መንፈስ ቅዱስ ቤተክርስቲያን ላይ ሲያድር አንዱ የሚሰጣት ስጦታ ወደ እውነት መምራት፣ የእውነት አምድና መሰረት እንድትሆን ማድረግ ስለሆነ ያንን ካላደረገ ኢንተርፕሪቴሽኑ ፋሊብል ከሆነ ቤተክርስቲያን በተሳሳተ መንገድ ልተረጉም የምችል ከሆነ ተሰብስባ፣ ስለዚህ ዶክትሪኖቻችን ሁሉ ፋሊብል የመሆን እድል አላቸው ማለት ነው። አሴ ቸርች ነው የምለው እኔ። አሴ ቸርች እንደዛ ወደሚል አርጊመንት አይወስደንም። አይወስደንም። ለምንድን ነው የማይወስደን? ኮንቴክስት አቁመናል። ቅድም እንዳልኩት ማለት ነው። ምን አይነት ኮንቴክስት አቁመናል? አሁን የኔ አርጊመንት ምንድን ነው? ሲጀመርም ኢንፋሊብል የሆነ ኢንተርፕሬተር የሚተረጉም ኢንፋሊብል የሆነ ቸርች የምትባል አካል ታስፈልጋለች የሚለው አርጊመንት ነው የኔ አርጊመንት። አሁን በዶግማ ደረጃ አባቶች ያስተላለፉት በካውንስልም ደረጃ የተላለፈ ለምሳሌ ነገረ ስላሴ ላይ ያለን ፎርሙላ እንደዚህ በጣም በቃ የክርስቶስ ማንነት ላይ ፍጹም ሰው ፍጹም አምላክ የሚለው እሷን ማቴሪያሊ ፋሊቢሊቲን አንቀጽልለትም። ማቴሪያል ያ ነገር በራሱ ማለት ነው። እኔ አሁን ዝም ብዬ ተነስቼ በእርግጥ የቤተክርስቲያን ሐሳቤን ከኔ ጋር ማያይዝ አይቻልም። ግን እኔ አሁን ኢየሱስ ጌታ ነው ብል ኢየሱስ ጌታ ነው የሚለው ያ ነገር ማቴሪያሊን ፋሊብል ነው። አሁን የምን ሐሳብ እያነሳን ነው? እናንተ እያነሳችሁ ያላችሁት ኢንፋሊብል የሆነ ቸርች ግዴታ ማቆም አለብን ኢንፋሊብል ነገር አይነት ሐሳቤ ስለሆነ ነው። አርጊውመንቱ ይሄ ነው። አይ ቲንክ ብዙ የነኩትን ካልጨረፍኩ እንትን እላለሁ ወይ ከታች ያሉ ወንድሞች መግባት ይችላሉ። እኔ ልወጣም ስለሆነ ይቅርታ። አይ በቃ ሐሳቡን በደንብ አላገኘም ይመስለኛል። መምህራኑ በቃ ሌላ ሰው መግባት ይችላል። ኤፍሬም ሌላ ጊዜም እንትን ማለት ይችላል። ችግር የለውም። እሺ በቃ መልካም። እሺ እሺ በጣም ይህን ጉዳይ ደግሞ ሞር እንትን የሚያደርገው ጉባኤያት ሲሰበሰቡ ራሱ ኦቶሪቴቲቭሊ ኢንፋሊብል የሆነ ኢንተርፕሪቴሽን ለመስጠት አይደል እንደሚሰበሰቡት። በኢንቴንሽን ደረጃ ራሱ ነገ ሊሻሻል የሚችል ውሳኔ እንወስን ብለው ነው እንደሚወስኑት። ኢቭን ጉባኤያቱ እኮ ራሱ ክሌም የሚያደርጉት ከቤተ ክርስቲያን ስጦታ ከመንፈስ ቅዱስ ስጦታ ተነስተው ባይዘወይ ለጉባኤ የሚሰበሰቡት ጳጳሳት ናቸው። የመንፈስ ቅዱስ ጸጋ ከሐዋርያት ቀጥታ እጅ በመጫን የተቀበሉ ጳጳሳት ኦቶሪቲ ያላቸው ሰዎች ናቸው የሚሰበሰቡት ጉባኤያት ኢኩሜኒካል ካውንስልስ ላይ። እና እነዚህ ሰዎች
ፋሌብል የሆነ ዶክትሪን እንወስን ብለው ነው እንደሚሰበሰቡት። እንደዛ አይደለም እኮ መምህር፣ እንደዛ ሳይሆን አልኩኝ እኮ ቅድም። ለምሳሌ ማቴሪያል ኢንፋሊቢሊቲ ንሳቤ እኮ አነሳው። እነሱ ያሉት ነገር ለምሳሌ ባለፈው እኮ አውርተናል መምህር፣ ነገረ ስላሴ ላይ አንድ ባህርየ መለኮት ሶስት አካል የሚለው ሪፎርም ይደረጋል ሚል ምናምን የለም። እዚህ እኔ ካለም ችግር አለበት። ሪፎርም ይደረጋል አይልም። የክርስቶስ ማንነት ላይ የበየኑት ያብያን የክርስቶስ ፍጹም ሰው ፍጹም አምላክ የሚለው ሪፎርም እናደርገዋለን እያልን አይደለም። ሶላ ስክሪፕት ለምሳሌ የኒቅያን ጉባኤ ኩዌሽን የሚያደርጉ ሞደርን ፕሮቴስታንት ስኮላሮች አሉ። ትሪኒቲ የሚለው ቃል ራሱ መጽሐፍ ቅዱሳዊ አይደለም። ኮንሰብስቴንሻል የሚለው የሆሞዚዮን የሚለው መጽሐፍ ቅዱሳዊ ቃል አይደለም። ዶክትሪን መጽሐፍ ቅዱሳዊ በሆነ ቃል ብቻ ኢንስፓየርድ በሆነ ቃል ብቻ ነው መገለጽ ያለበት። ስለዚህ ኒቅያ ራሱ አንልም ሪቫይዝ መደረግ አለበት የሚሉ አሉ። ኒቅያው ሪቫይዝ መደረግ ወዴት ነው ሪቫይዝ የሚደረገው? የእነሱ ክል እንግዲህ አሁን ያነሱትን እንግዲህ እንዳለ ቴዎሎጂያን ማንሳት ሊኖርብን ይችላል። ለቴዎሎጂያን ለእያንዳንዱ ሰው መከራከርም አልችልም እኔ። ክሬጅ ለምሳሌ በጣም ታዋቂ የፕሮቴስታንት ስኮላር ነው፣ እንደዛ ይላል እኮ። አሁን ለእያንዳንዱ ቴዎሎጂያን ልቆም አልችልም መምህር። አሁን ምንድን ነው ግን ምን ላይ ነኝ? የማቴሪያል ኢንፋሊቢሊቲ ንሳቤ አነሳው እኔ አልተሳሳተም። የሚያነገር ነው ኤፍሬም፣ ለእያንዳንዱ ቴዎሎጂያን ልቆማለህ ሳይሆን ክሬጅን እንዴት ነው አርጊው የምታደርገው? ካውንስሉ ፋሌብል ነው ሪቫይዝ መደረግ አለበት፣ ከዚህ የተሻለ ኤክስፕሬሽን ይኖራል ብሎ ቢነሳ አንተ በምን ሂሳብ ነው ክሬጅን ልትሟገተው የምችለው? እስቲ በምን ኮንቴክስት ነው ያለው ያለበት ሁሉ ነገር እሱ ማየት አለብኝ። እኔ ክሬጅን ብዙ ፌቨር ማድረገው ሰው አይደለም። ለንባም ፌቨር ማለቴ ማነበው ምናምን ሰው አይደለም። የእኔ ሞሮፍ ጥናት እሱ ጋር አይደለም ነው ተነስቶ በቃ ያለበት ብቻ ነው መጠቀም ያለብን። መጽሐፍ ቅዱሳዊ ቃላት መጽሐፍ ቅዱሳዊ ዳኒ ክሬጅን የሚያውቀው ከሆነ ማስገባት የለብንም። ኒቅያ ደግሞ እንደዚህ አይነት ነገር አድርጓል ብሎ ተነስቶ ይሄማ ከባድ ነው። ይሄ ከባድ ነው። ይሄ ከባድ ሲጀመር ሶላ ስክሪፕቱ እንደ አይነት ሚሊንግ ውስጥም አይከተልም። ይሄ ከብዶን እኮ ነው እኛም የምንሟገተው። ይሄ ከብዶን ከክሬጅ አትነሱ፣ እናንተ ከኮንፌሽን ተነሱ። ስለዚህ እዚህ እንደ ጉባኤያት ፋለብል ናቸው ወይስ ፋለብል? እቺ ብቻ እንትን አድርግልን። ጉባኤያት ፋለብል ናቸው ወይስ ፋለብል? ፋሌብል ናቸው። ዲከን ፋሌብል ናቸው። ካውንስል ፋሌብል ናቸው። ቸርች ፋሌ ቸርች ፋሌብል ናት እኮ ነው። ካውንስሉ የጌታ ቤተክርስቲያን ልትጠፋ ትችላለች ማለት ነው። ኧረ ኢንዲፌክቲቢሊቲ ይለያል። ኧረ ተው፣ ኧረ መኩተው እዚሁ እየሸመጠጥከኝ ነው። በ348 ሰው እንዴት መሰለህ? በነገራችን ላይ ቤተክርስቲያን ለመኖሩ አስተምሮ አይደል? ዶግማ ነው። ይቅርታ መምህር መሀል ላይ ገባሁ። ዶግማ ነው አይደል? ቤተክርስቲያን የኤፍሬምን ሀሳብ ማወቅ የፈለግኩት ዲያቆን ክሬጅን አንተ ፌቨረብል ላይሆን ይችላል፣ ግን ፌቨር ስላይ ማጠናው ሰው አይደለም ለማለት ነው። ያ ግን ኦብጀክቲቭሊ ካውንስሉ ፋሌብል ሊሆን ይችላል ብለህ ካሰብክ ክሬጅ ፌል አድርጓል፣ ከዚህ የተሻለ መጽሐፍ ቅዱሳዊ ቃላት ብቻ ተጠቅሞ ፎርሙሌት ማድረግ ይችል ነበረ እና ካውንስሉ ሪቫይዝ መደረግ አለበት ብሎ ሲነሳ በፋሌቢሊቲ ደረጃ እኩል ከሆናችሁ በምን ኦቶሪቲ ነው አንተ እሱ ልትነቅፈው የምችለው? ምንድነው የክሬጅን ኮንቴክስት ማየት አለብን። ግን ምንድነው ስንነሳ ያልተሳሳተ ነው እንላለን አልኩኝ እኮ። ለምሳሌ ያቀረብኳቸው እንትኖች አሉ የተሳሳቱ ናቸው ምናምን አንልም። በቤተክርስቲያን ተሰብስባ መንፈስ ቅዱስ ጠብቁትን አድርጎባት ቅድም እኮ ያነሳውንም ኢንዲፌክቲቢሊቲ አጠፋም መንፈስ ቅዱስ ትመራለች አለ ይዘው ለሂሳቤ ፕሮቴስታንቱ ጋር አለ። ኮንቴክስታችን ተብራርቶ ይሄ የምናብራራበት ፕሮፖዚሽናል ሚኒንጋችን ነው። አሁን ክሬጅ ያለውን እንግዲህ ዳኒ ከታች ነገር እያለ ነበር። ከቻሌ ግባና የሱን እኔ ምንም ስላላነበብኩ ስለሱ ብዙ እንትን ልል አልችልም። የክሬጅን ማለት ነው ለብቻው። እስቲ አንድ ሀሳብ ልስጥ እኔ ይቅርታ። እሺ ይቻላል። አይ ቲንክ ብዙ አቆየን ይቻላል። ይቅርታ። አሁን ለምሳሌ በጉባኤ ተሰብስበው ሊሳሳቱ ይችላሉ። አሁን ቤተክርስቲያንን ብትለው ማለት ነው። ለምን መሰለ የሚሳሳቱት? ከእግዚአብሔር ቃል ውጪ ሊወስኑ በሚሄዱበት ጊዜ ሊሳሳቱ ይችላሉ። መንፈስ ቅዱስን ግን ከሰሙ ላይሳሳቱ ይችላሉ። አይሳሳቱም። ይሄ ነው እና ያንን ጉባኤ የነበሩት ቤተክርስቲያን በመንፈስ ቅዱስ ስትመራ ነበረው ይሳል ነበረች።
ሲመሩ ይመራሉ፣ ሲስቱ ደግሞ ይሳሳታሉ። ይሄ ግልጽ ነው። አይመሩም ነው። እኔ ቤተክርስቲያን በመንፈስ ቅዱስ ነው ማድመጥ አለባቸው። ዘቸርች አሴ ቸርች መንፈስ ቅዱስን ላሰማ ትችላለች ማለት ነው። አዎ እንደዛ ነው። ሰዎች ናቸውና የሰዎች ስብስብ። አዎ ላሳየልህ። ቆይ ላሳየህ። አንተ አሁን ያልከው የሆነ ስዕል ስለሃል ቤተክርስቲያን ብለህ በቃ ከዛ በኋላ የማይሳሳት ምንም የሰዎች ስብስብ እኮ ነው። ቤተክርስቲያን የሚባለው የአማኞች ስብስብ ነው። በዚህ አጋጣሚ የበላይ ሆኖ ግን የሚያስተዳድረው ቤተክርስቲያን ማለት ባይ ዲፊኒሽን የአማኞች ስብስብ ማለት አይደለም። አንደኛ ነው። በመጀመሪያ መንፈስ ቅዱስ የሚመራቸው የአማኞች ስብስብ ነው እኮ። አሁን ይኸውልህ መደምደም አትችልም። በመጀመሪያ ደረጃ ሰዎች ናቸውና ማለት ነው እዛ ውስጥ ያሉ። ለምን በለኝ። አሁን መጽሐፍ ቅዱስ ላይ ዮሐንስ ራእይ ላይ አሁን የሚመክራቸው ምክር አለ። አሁን ለቤተ ክርስቲያን ይቅርታና ዲከን እስቲ ዳኒን አስገባው ለማለት ነው። ሻፍ ይቀጥል። ዳኒ የጻፈ ስለሆነ ስለዚህ አሁን ለምሳሌ ዮሐንስ ራእይ ላይ ይኸውልህ ዮሐንስ ራእይ ላይ የሚመክራቸው ለቤተ ክርስቲያን የሚመክራቸው ምክሮች አሉ በራእዩ ማለት ነው። ቤተ ክርስቲያንን አይመክርም። ይቅርታ አድርግልኝና የግለሰብ ይላል እኮ ዮሐንስ ራእይ 3 አውጣ። ዮሐንስ ራእይ 3 አውጣል እስቲ። ቤተ ክርስቲያንን ነው ወይስ የቤተ ክርስቲያን አባቱ? እሺ ራእይ ላይ ያሉት ራእይ 3 ስንት? እሺ ምዕራፍ 8 ላይ እንምጣ። ዮሐንስ ራእይ 3 አንቀጽ 8 ላይ እንምጣ። እሺ ስራህን አውቀዋለሁ፣ ነው በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ነው አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩትን ጠብቃለሁ ይላል። ይህ ስለ ቤተክርስቲያን ፊላደልፊያ ቤተክርስቲያን ጠባቂ ወይም ደግሞ መልአክ ነበር የተላከ ወንድም። ከላይ ያው 7 ላይ ከፊላደልፊያ ቤተክርስቲያን የተላከ መልእክት ነው። መልአክ ጠባቂ። ይኸውልህ አሁን መልአክ እንዲህ ብለህ ጻፍ ብሎ አሁን መልአክ ማለት የእግዚአብሔር መልእክተኛ ነው። የእግዚአብሔር መልእክተኛ ነው አይልም። እንደዛ ወንድም የሚለው ምንድን ነው? በፊላደልፊያ ወዳለው ወደ ቤተ ክርስቲያን መልአክ ወይም ወደ ቤተ ክርስቲያን ጠባቂ እንጂ እዚህ ጋር ወደ ቤተ ክርስቲያን ጠባቂ አለቃ ማለት ነው። በሌላ በእንትኑ በግሪኩም በምንም ብትሄድ የቤተ ክርስቲያን አለቃ። ስለዚህ ቃል በቃል እኮ ነው። አንተ ተሳስተህ ነበረ፣ እንዲህ የሆነ ነበረ፣ ከወዴት እንደወደቅ እያለ የሚዘረዝረው ሁሉንም ቦታ ካየው የቤተ ክርስቲያን አለቃ ነው እንጂ አዘሆል ቤተ ክርስቲያን ቸርችቷን አይደለም። ኦኬ ይሄንን ራእይ እኮ ከእግዚአብሔር ተልኮ ነው የሚያሳይህ እንጂ የራሱ ቃል አለው እንዴ? አሁን ለምሳሌ መልአክ፣ እሺ የመልአክን ብትል የመልአኩ ቃል ከእግዚአብሔር ቃል ይለያያል። አሁን መልአክ ማለት ነው። እዚህ ጋር አልገባህም መሰለኝ። እሺ መምህር ቀጥሉ። መልአክ እኮ መልእክተኛው አይደለም ያፌት። መልአክ መልእክቱን የሚቀበለው ሰው ነው። አይ እዚህ ጋር መልአክ እንዲህ ብለህ ጻፍ እኮ ብሎ አለኝ ነው እኮ የሚለው እኮ። አሁን እዚህ ጋር ድጋሚ ላንብብልህ። መረዳት መምህር ጋር ትቀጥላለህ። አንዴ መምህር ጋር ትቀጥላለህ። አሁንም ድጋሚ ላንብብልህ። ይኸው በፊላደልፊያ ወዳለው ወደ ቤተ ክርስቲያን መልአክ ቸርች ኢን ፊላደልፊያ ራይት ይላል በእንግሊዝኛ።
እሺ የቤተ ክርስቲያን መልአክ ነው የምትለው አስተዳዳሪ ወይም ደግሞ ምንድነው አለቃ ተብለው የሚፈታ ነው ለቤተ ክርስቲያን። እሺ ማን ነው አዛዡ? እና ታዲያ መልአክ ጻፍ ያለው ማን ነው? ጻፍ ያለው ማን ነው ነው የምትለው? ኢየሱስ ለዮሐንስ ወደ ቤተ ክርስቲያኒቱ መልአክ እንድጽፍ ወይም ደግሞ ወደ ቤተ ክርስቲያኒቱ አለቃ ጳጳስ የሆነ ጻፍ እያለ ነው ወደ ጳጳሱ። ኦኬ አዛዥ አለው ማለት ነው። አዛዥ አለው። የስ አሁን ወደ መግባባት ከቻልን ማለት ነው። አዛዡ ማን ነው? ኢየሱስ ክርስቶስ ነው። ወዴት? ወደ ቤተ ክርስቲያን መልአክ ማለት ነው። እንግዲህ መልአክ እያንዳንዱም ሰው መልአክ አለው ስለሚባል ማለት ነው። በአስተምሮት ወደ ውስጥ አንገባ ያ ቤት በቃ ራይንቶ እንትን ማለት የፊደል ጨዋታ ያዛችሁ እንዴ? ኖ የፊደል ጨዋታ የሚያፌት ይኸውልህ መጽሐፈ መክብብ ላይ በግልጽ በመላእክቱ ዘንድ ስንፍና አለ አትበሉ እነሱ ፈተናቸውን ተፈትነው አልፈዋልና ብሎ ይላል። በመላእክትን እኮ እንደዚህ ንስሐ ገባ ምናምን የሚባል ነገር የለም። ያዕቆብ መልእክት በግልጽ ለመላእክት ንስሐ የላቸው ያስቀምጧል። እዚህ ጋር እንግዲህ ለይተህ አስቀምጥልኝ አንተ አሁን እዚህ ጋር ለይተህ ማስቀምጥልኝ የቤተ ክርስቲያኑ መሪ ጳጳሱን ነው እንደዛ ብሎ እያለ ያለው ያዕቆብ ማን ነው? የዮሐንስ ራእይ ይሄንን አሁን ሙሉውን ትርጉሙን እስቲ ንገረኝ። አሁን ይሄንን ማለት ነው ፍታው እስቲ። ይሄንን ሙሉ ትርጉሙን አባቶች የሰጡት ለቤተ ክርስቲያን መሪዎች ነው። የቤተ ክርስቲያን መሪዎች መጀመሪያ በጋለ ፍቅር ነበሩ፣ ኋላ ላይ ደከሙ። ስለዚህ ከስንፍናችሁ ተመለሱ እንደዚህ እያለ ለነሱ ነው ለእያንዳንዱ ቤተ ክርስቲያን መሪ እያስቀመጠ ያለው ማለት ነው እንጂ ይሄን ራሱ የፈቱት አባቶች መልሰው ሲያስቀምጡ ምንድን ነው የሚሉት? ማነው ቆጵሪያኖስ ዘቅርጣግና የፈታውን መንገድ ላስቀምጥልህ። ልክ እንደዚህ ይህንን ሲፈታ ቆይቶ ለጳጳሱ ነው ብሎ ከዛ በኋላ ግን ምን ብሎ እንዳስቀምጥ ታውቃለህ? ጳጳሱ የቤተ ክርስቲያን ውስጥ ነው፣ ቤተ ክርስቲያን በጳጳሱ ውስጥ ነው ብሎ የሚለው ኦቤስሊ ማለት ላምብል ያፊት እንድትረዳ ባጭሩ አንዴ ያፊት እንድትረዳ ማለት ነው። በአጠቃላይ ራእይ ውስጥ ያሉት ለሰባቱ አብያተ ቤተክርስቲያን የተጻፈው ለሰባቱ አብያተ ቤተክርስቲያን አለቆች ወይም አስተዳዳሪዎች ነው የተጻፈው። ከወዴት እንደወደቅ ታውቃለህ እያለ በዝሙት የወደቁ ምናምን እያለ ሁሉንም ማለት ነው ከላይ ባነብልን እንደዛ ነው የሚለው እና ከዛ ወጣ ያለ አይደለም። ስለዚህ ይህንን ሀሳቢውን በቃ እንለፈው። ለቤተክርስቲያን አለቆች የተጻፈው ለቤተክርስቲያን ራእይ ነው፣ ሀሳብ ነው፣ የእግዚአብሔርም ቃል ነው፣ መልእክትም የሚተላለፍበት ነው፣ ለሰዎች ትምህርት ማለት ነው። ስለዚህ ያንን እኔ አሁን እንደዛ ነው የምረዳው፣ አሁን እንዳልኩህ ነው የምረዳው ማለት ነው። የጠቀስኩልህ እንደዛ የተረዳ ስለዚህ ነው። ካልሆነ ያፌቴ አንዴ ከየት ቤተ እምነት ነህ ግን? እንዲያው ፔንቴኮስታል ማለት ከኢቫንጀሊክ ምናምን ከሚባሉት ከፔንቴኮስታል ነህ ወይስ ከየትኛው? ኢቫንጀሊክ ከሚባሉት ከየትኛው ማለት ኢቫንጀሊክ የሚባሉ አሉ፣ ግን ከሉተራን እንትን ፔንቴኮስታል ቃለ ሕይወት በጣም ብዙ ናቸው እና ከዛ ውስጥ የትኛው ነው? እሱ የቀደመ እኮ የሰዎች የደረሱበት እንትን ነው የሚጽፉት አይደለ? ለመለያያ አይሆንም። ኢቫንጀሊካል ለመለያያ ሳይሆን ለመለያያ ይሆናል። ለምሳሌ ያፌት አንተ ለምሳሌ ጥምቀት ለድህነት ብለህ ታምናለህ? ሰው ለመዳን መጠመቅ አለበት ብለህ ታምናለህ? እሱ ሌላ እንትን ውስጥ መግባት ነው የሚያመጣ ስለ ድነት ነው ስለ መዳን። ቆይ ሌላ ውስጥ ልዩነትን እዚሁ ላሳይ ብዬ እኮ ነው። ሩቅ ሳንሄድ እንዴት እንደምትለያዩት በነገረ ድህነት ያው መዳን ትምህርት ላይ ያፊት እንደዛ ታምናለህ? ታምናለህ ወይ? እኔ ይኸውልህ አንድ ካታጎሪ ውስጥ ሳይሆን የሚገባው ሰው በደረሰበት ነው የሚመላለስ። ሰው በደረሰበት ሳይሆን አንተ ታምናለህ ወይ? እስቲ ለምሳሌ አንተ ታምናለህ እንደዛ? ቆይ አንዴ በክርስቶስ ትምህርት የማይኖር ወንድሜ አምላክ የለው። በክርስቶስ ትምህርት የማትኖር ከሆነ አምላክ የለም።
በክርስቶስ ትምህርት ደግሞ ክርስቶስ አስተማረ፣ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም ብሎ ተናገረ። ይህንኑ ይዞ ሉተራኑ አይ ሰው ካልተጠመቀ በስተቀር ወደ መንግስት ሰማያት አይገባም ብሎ ያምናሉ። ጥምቀት ለድህነት ለመዳን ብሎ ያምናሉ። አንተ ደግሞ የምታምነው ሜይ ቢ ፔንቴኮስታል ውስጥ ልትሆን ትችላለህ። ይህንን የጌታ ትምህርትን ትክዳለህ፣ አትቀበልም። ሁለታችሁ ግን ኢቫንጀሊስት ናችሁ ነው የምትባባሉት። እኔም ኢቫንጀሊስት እኔም ኢቫንጀሊስት። በትምህርት ካልተለያችሁ በምንድን ነው የምንለያችሁ? በትምህርት እናንተን መለየት እንችላለን። አንተን እያልኩ ያለሁት ፔንቴኮስታል የጌታን ትምህርትን ክዳል። ለምሳሌ በዚህ ረገድ ሰው የዋፍቱ ራስን መግለጥ አለብን። እዚህ ላይ እኔ ትምህርቴ እንዲህ ነው ማለት አለብን። ሰው በትምህርት ነው የሚለየው። እሺ፣ በትምህርት ነው መለየት የሚቻለው። ስለዚህ በትምህርታችሁ መሰረት አይደለም የሆነ ሰዎች የሆነ እውቀት ላይ ይደርሳሉ አይደለ? ያንን በዚያ ጊዜ የእውቀት ደረጃ ነው። በመጨረሻ ዘመን እውቀት ይበዛል ይላል። አንድ ስለዚህ እውቀት ስለሚበዛ እውቀት ስለሚበዛ ያዝልኝ። እውቀት ስለሚበዛ ድሮ የነበሩት አባቶች ያንን እውቀት ስለሌላቸው ጥምቀት ለድህነት ብሎ አመኑ። አንተ እውቀት ስለበዛ ጥምቀት ለድህነት አይደለም ብለህ ነው ያመንከው። አሁን ጥምቀት ጋር እኮ መጣህ። አሁን አንተ ድህነት ነው የመዳን ትምህርት ስለሆነ ነው። እሺ ሐዋርያቱ ተጠምቀዋል ወይ የሚል ደግሞ ሊመጣ ይችላል። ይበል አንተ ምንድን ነው የምታምነው? እኔ ያስተማሩትን ነው ያስተማሩት። ይሄ ጥያቄ ብዙ አርጉመንት ያመጣል። ኤኒዌይስ ምን ይላል መሰለ መጽሐፍ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ነው የሚለው አይደለ? ስለዚህ እሱን ቃል እንዳለ ተወስደዋለህ ማለት ነው። ወሰድከው። እሺ ሌላም ቃልም ልስጥህ፣ ሌላም ቃልም እጨምርልህ። እሺ ከኃጢአትም ታጠብ ይላል ቃል በቃል ተጠመቅና ከኃጢአት ታጠብ ይላል። እሱስ ትቀበላለህ? ይሄ እንግዲህ ጽድቅን እንፈጽም ብሎ ኢየሱስ ክርስቶስ ተጠምቋል አይደል? ጽድቅን እንፈጽም ታጠብ ይላል። ትቀበላለህ ወይ? እንዳለ ነው በቃል ስለዚህ ለኃጢአት ስርየት ይሆናል ጥምቀት። ለኃጢአት ስርየት ይሆናል ጥምቀት። ያፌት ካመንክ አምነህ ስትጠመቅ ለኃጢአት ስርየት ነው። አምነህ ስትታዘዝ ማለት ነው። አምነህ ስትታዘዝ ያንን ካመንክ በኋላ ነው ግን የሚሆነው። አምነህ ስትታዘዝ ጥያቄ አምነህ ስትጠመቅ የኃጢአት ስርየትን ታገኛለህ ወይ? አዎ ይላል ቃሉ። እሺ በጣም ጥሩ። ቃሉ ይላል እንዳመንክ ነው የኃጢአት ስርየትን ያገኘው ወይስ ከተጠመቅክ በኋላ ነው የኃጢአት ስርየትን ያገኘው? ለይልን እስኪ። መጀመሪያ አምነህ ነው። ከዛስ የኃጢአት ስርየትን አግኝተህ ነው ወደ ጥምቀት የምትመጣ ወይስ ተጠምቀህ ነው? የማይከለክልህ ማለት ነው። መጠመቅ የማትከለከለው ካመንክ ነው። እኔ ጥያቄ ሌላ ነው ያፊት እየሰማኝ የኃጢአት ስርየትን አሁን አንድ ሰው አምኖ ተጠምቆ የኃጢአት ስርየትን ያገኛል አልከኝ። በጣም ተቀብያለሁ፣ ተስማምተናል። ግን ያንተ ትምህርት አሁንም በደንብ ለመለየት ሰው አምኖ እንዳመነ ነው የኃጢአት ስርየትን የሚያገኘው ወይስ ደግሞ አምኖ ሲጠመቅ ነው የኃጢአት ስርየትን የሚያገኘው? ለይልኝ። እምነቱ ነው እኮ ያንን እንዲጠመቅ ያደረገው ማለት ነው። አዎ ወደ አክሽን የገባው እምነቱ አላልኩም። ያፊት አሁን ጥያቄን መልስልኝ፣ በድጋሚ መልስልኝ። ምንድን ነው የጠየቅኩህ? እስኪ አብራራልኝ ድጋሚ። እሺ አንድ ነው አብራራልኝ። የጠየቅኩህን ጥያቄ መልሰህ እስኪ አንድ ንገረኝ። አንተ ያልከው በመጀመሪያ ኃጢአቱ የተሰረየለት ሲያምን ነው ወይስ ሲጠመቅ ነው ነው ያልከው? ጎበዝ። አሁን ሲያምን ነው ሲጠመቅ ነው? ታዲያ መልስልኝ። መጀመሪያ ሲያምን ኃጢአት ስርየት ተደረገለት።
ቀጥሎ ያንን ጽድቅ ፈጸመው። ያንን ጽድቅ ፈጸመ ማለት ነው። ያን ሲጠመቅ ከመጠመቁ በፊት ያ ሰው ሲያምን የኃጢአት ስርየት አግኝቷል አላገኘም? ሲያምን ተናዟል። የኃጢአት ስርየት አግኝቷል። ተናዟል አላልኩም። የኃጢአት ስርየት አግኝቷል ወይስ አላገኘም? ተናዟል አላልኩም። ወንድሜ እባክህ እየሰማኝ የኃጢአት ስርየትን አግኝቷል ወይስ አላገኘም? ሰው ኃጢአቱ የሚናዘዝና የሚተዋት ስርየትን ያገኛል ይላል አይደል? ስለዚህ አሁን ጥያቄ ቀጥታ መልስልኝ። አንድ እሱ ነው። ሁለተኛ ኢየሱስ ክርስቶስ ስለ ስርየት ነው የምነግርህ። እንግዲህ ሚውት ላደርግህ ነው እባክህ። የኃጢአት ስርየትን አንድ ሰው ባመነ ቅጽበት አግኝቷል ወይስ እሱ ውስጥ አንግባ እኮ እሱ ውስጥ አሁን ሌላ ትምህርት ነው አሁን የመጣ ነው። አሁን ቅድም ያነሳችሁት ሐሳብ እሱ ጋር ነው። ወደ ሌላ ከገባን በቃ ቤተ እምነትን ግለጥልኛል። አሁን እየተከራከርክ ያለው አይደለም ብለህ እየተከራከርክ ያለው ያንተን ሌሎች ሉተራን አያምኑም። ቤተ እምነትን ግለጥ በቃሽ። አሁን ይህን ሁሉ ላለመግለጽ ነው ወደዚህ የመጣ ነው። ይሄ ለየ ነው ያንተን ትምህርት። ይሄው ፔንቴኮስታል እንደሆንክ ለይቻለሁ። በነገራችን ላይ ማንም ለሌላ ሉተራን አይደለም። እሺ አዎ ፔንቴኮስታል ነኝ። ይሄ የመለያ መንገድ ትምህርት ነው ማለት ነው። ልትለያችን በጣም ኳስ አይደለም ልትለያችን ኖ ልትለያችን ፔንቴኮስታል ነኝ ግን ልትለየኛችን ሉተራን ሆነው የፔንቴኮስታልን ትምህርት የሚቀበሉ አሉ። የባፕቲስት ትምህርት ማናቸው? የጆን ካልቪንን ትምህርት የሚቀበሉ አሉ። የእኛ ጓደኞች እኮ አሉ። እና የእግዚአብሔርን ቃል በመመርመር ነው እንጂ አንድ ሰው አምጥቶ የሆነ ጊዜ የሆነ ወቅት ላይ ያስቀመጠው ልክ ላይ አትቆምም። ወደ ክርስቶስ ሙላቱ ነው የምታድገው። የትኛው ሙላት? የመካነ ኢየሱስ ወይስ የካልቪን ወይስ ያንተ? ወደ ክርስቶስ ሙላት። በማን ትምህርት? እያሰፋ ሆኖ የምትመጣው እኮ አልኩ። አሁን በማን ትምህርት ርዕስ ከገባህ በአንድ ርዕስ ከገባህ በዛ ነው መጨረሻ። በማን ትምህርት ወደ ክርስቶስ ሙላት? በማን ትምህርት? በወንጌል። በማን ትምህርት? ወንጌል አንተ ሚዛን። ቆይ አንዴ አንተ ሚዛን ልጅሰስ ሚዛን። ቆይ አንዴ ሰው አትበለኝ። ዶክትሪን በመጽሐፍ ቅዱስ አይደለ እንዴ ዶክትሪን የሚቀዳው? ፓፓ እንግዲህ ካመንክበት ማለት ነው አንተ። እሺ ያንተ ዶክትሪን እሺ ከመጽሐፍ ቅዱስ ተቀዳ። የመካነ ኢየሱስም ከመጽሐፍ ቅዱስ ነው የተቀዳው አይደል? ከመጽሐፍ ቅዱስ የተቀዳም አለው። ያልተቀዳም አለው። አዎ ያልተቀዳ ምን አለ እስቲ? ስለዚህ እነዚህ ክርስቲያኖች አይደሉም ማለት ነው ከመጽሐፍ ቅዱስ ያልተቀዳ ነገር ስላላቸው። አንደኛ ይሄ በ40 ቀንና በ80 ቀን ጥምቀት የመንጻት ጥምቀትን የእምነት ጥምቀት አድርገው ሊቀበሉ ይችላሉ እነሱ። ሌላው ደግሞ ላይቀበል ይችላል። እሱ መጀመሪያ ማመን አለበት የሚለውን ሊቀበል ይችላል ማለት ነው። ከእውቀት ደግሞ ከፍለን እናውቃለን። ስለዚህ ስለዚህ አንተና መካነ ኢየሱስ ልዩነት አላችሁ ወይስ የላችሁ? አለን። ቴንኪው። ለምንድን ነው ራሱ ታዲያ የምታደክመኝ? እባክህ ፕሮቴስታንት እኮ አልኩ። ፔንቴኮስታል የፕሮቴስታንት እኮ በቃ ልዩነት አለው አለ እኮ በቃ ብዙም እኮ ሩቅ አውቃለሁኝ እኔ እኮ አሁን የምትለውን እኮ ለምንድን ነው አንተ አሁን ቆይ አንዴ እውነት ለመናገር ፎከስ የምታደርገው? ይኸውልህ ፎከስ እንዳታደርግ የፈለግኩት እኔ የተለያየ ዶክትሪን እውነትም አላቸው የተሳሳቱትም አለ።
በየቦታው ማለት ነው። በቃ በየቦታው ስለዚህ እንደዛ ያንን በቃ በየቦታ ያንን ስገልጽልህ ስለ ቃሉ እንነጋገር በቃ ነው እያልኩ ያለሁት ማለት አንድ ቦታ የሚቆም ነገር አይደለም ብዬ ገልጬልሃለሁ። እንዴት መሰለህ አንድ ምክር ልምከርህ ማንኛውም ማለት ነው። ያው የጌታ ቤተክርስቲያን የእውነት አምድ ናት። መሰረቷ ክርስቶስ ነው። አስተምህሮቷ ከክርስቶስ የመነጨ ነው። ክርስቶስ አንድ ትምህርት ያስተማረው አስተምህሮ ማንም ሰው ሊቀይር አይችልም። ማንም ሰው የራሱ ኢንተርፕሪቴሽን ማስቀመጥ አይችልም። ያንን ያስቀመጠ ከቤተ ክርስቲያን የወጣ ወይም መናፍቅ ወይም ሄሬሲ የምንለው ነው የሚይዘው ማለት ነው። መናፍቅ ማለት በነገራችን ላይ ስድብ አይደለም። በነገራችን ላይ መናፍቅ ማለት ከፍሎ አማኝ ማለት ነው። ሰም ፓርቱን ይቀበላል፣ ሰም ፓርቱን አይቀበልም ማለት ነው እንጂ የሆነ ሰው መናፍቅ ምናምን ሲባል የሆነ ስድብ ምናምን እንዳይመስላችሁ አንዳንዶቻችሁ። ግን ለማንኛውም ሄሬሲ በሚለው መናፍቅ ማለት ይኸውልህ ከወንጌል ውጪ የሚያስተምር ነው። የኢየሱስ ክርስቶስን ወንጌል ከሐዋርያትም ከሰበኩት ውጪ የሚያስተምር ታውቃለህ? እሺ ቆይ አንዴ የቃሉ ትርጉም ወይ ካላወቅ አንዴ እሺ በደንብ ስሙ። የቃሉ ትርጉም መናፍቅ ማለት አሁን እሱ ላይ አይደለም። በቃ ከደበረ ሄሬሲ ነው የሚለው። ሄሬሲ በእንግሊዝኛ ላድርግላችሁ። መናፍቅ ማለት ከፍሎ አማኝ ማለት። መንፈቀ ሌሊት ከተባለ ለምሳሌ መንፈቀ ሌሊት እኩለ ሌሊት እንደማለት ነው። ግማሽ አማኝ እንደማለት ነው ማለት ነው መናፍቅ ሲባል። ለማንኛውም እሱ ላይ አይደለም ትኩረታችን። ትልቁ ነገር ጌታ ኢየሱስ ክርስቶስ ያስተማረው አስተምህሮት አለ። አንድ ጊዜ ለቅዱሳን የተሰጠ ይላል። እሺ ያፊት አንድ ጊዜ ለቅዱሳን የተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ስንት ጊዜ? አንድ ጊዜ የተሰጠ ሃይማኖት። ያ ሃይማኖት ምንድን ነው? አስተምህሮ፣ ጌታ ያስተማረው ትምህርት ወይም የመዳን ትምህርት። አንድ ሰው የመዳን ትምህርት ላይ ከጨመረ ወይም ከቀነሰ ወይም ደግሞ አጣሞ በሌላ በኩል ከነገረ ያ መናፍቅ ነው የሚባለው ወይም ሄሬሲ ያ ማለት። ለምሳሌ በስላሴ ትምህርት ላይ አስተምህሮ ላይ ስላሴ አንድም ሶስትም ናቸው ብለን እናምናለን። በፍቃድ አንድ ናቸው ማለት በአገዛዝ በስልጣን አንድ ናቸው፣ ኢንፐርሰን ደግሞ ሶስት ናቸው ብለን እናምናለን። ፕሮቴስታንት ወይም ሌላ አንድ አካል መጥቶ አይ ስላሴ ሶስት አካላት የላቸው አብ ወልድ መንፈስ ቅዱስ አንዱ አብ ነው የሚሉት ከሆነ መናፍቅ ብለን እንጠራቸዋለን። ለምሳሌ ኦንሊ ጂሰሶች እንደዛ ያለ ኦንሊ ጂሰሶች አብ ወልድ መንፈስ ቅዱስ አንድ አምላክ ብለው አያምኑ ማለት አብም ወልድም መንፈስ ቅዱስም ራሱ አንዱ እንጂ እኛ በምንለው 3% አያምኑ። ስለዚህ እነዚህ መናፍቅ እንላለን። ያፊት እየሰማኝ አሁን በስላሴ ደረጃ ኦኬ፣ ወደ እናንተም ስንመጣ በስላሴ ደረጃ ፍቃድን ሶስት ፍቃድ አይነት ከፋፍላችሁ የምታደርጉት ከሆነ ይኸው በስላሴ ላይ መናፍቅ ናቸው ወይም ሄሬሲ ውስጥ ገብታችኋል ብለን ማስቀመጥ እንችላለን። ያፊት ና ተመለስ እባክህ። ታች ያላችሁ እና ለማንኛውም ጋይስ አንዳንድ ፕሮቴስታንቶች እንዴት አስተምሮ ማለት እንዴት እንደመጣ ከካልቪንም ወስዶ ከእንትንም ወስዶ ይሆናል ይመጣል አለዩ። በቃ ታች ያላችሁ በነገራችን ለመሬት ላይ ያላችሁ በጣም ሩቅ ናቸው። እንዴት አድርገን ወንጌል እንደምናደርሳቸው አናውቅም። የምር በጣም ይቀራቸዋል። ተመለስክ ዋገን ያፊት ተመለስክ? አዎ አሁን ምንድን ነው ሄድክብኝ። እንግዲህ የተናገርኩ ሰምተሃል? መጀመሪያ ብዙ እንግዲህ አሁን በመሀል ላይ ትንሽ አምልጦኛል እንጂ እኮ ስልክ እየገባብህ ነው። አንዴ እንዳጠራልህ ማለት ነው ለአንተ። ለምሳሌ ኦንሊ ጂሰስ ስላንተ ድነዋል። በመስመር በስላሴ በአስተምሮት በስላሴ አስተምሮ አብ ወልድ መንፈስ ቅዱስ ራሱ አብ ነው። ወልድ የሚባል ለብቻ መንፈስ ቅዱስ ለብቻ የሚባል ነገር የለም ይላሉ። ይድናል። ስህተት ውስጥ ናቸው ያሉት እነሱ። ተሳስተዋል። ምንፍቅና ውስጥ አለው ማለት ስህተት ሳይሆን ምንፍቅና የሚባለው እሱ ነው። በጣም ጥሩ ምንፍቅና ውስጥ ያላቸው ራይት ያዝልኝ። ወደ ሁለተኛ ዶግማቲክ ልምጣ። ልክ እነሱን እንዳልከው እነዚህንም ማለት አለብን። በክርስቶሎጂ ደረጃ
በክርስቶስ ትምህርት ማለት ነው። ክርስቶስ ለዓለም አልሞተም፣ ለተወሰኑ ሰዎች ነው የሞቱት የሚሉት መናፍቅ ናቸው። እሱ ጋር እንደ ቃሉ ተናገርክ ነው አንተ አይደል የምትወሰነው። በመጀመሪያ አንተ ምንድነው የምታምነው? ለዓለም ነው የሞተው ወይስ ለዓለም ነው የሞተው ወይስ ደግሞ ለተወሰኑ ሰዎች ነው መርጦ የመረጣቸው? ቀድሞ መርጦ እነሱን ለማዳን ነው የመጣ? የተመረጠ የሚል አለ አሁን መጽሐፍ ቅዱስ ላይ። ስለዚህ የተመረጡ ጥቂቶች ናቸው ይላል። መጽሐፍ ቅዱስ ላይ ግለሰብን ነው የተመረጡ የሚለው። አንድ ያዝልኝ። የተመረጡት ብዙዎች ናቸው ማለት የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው የሚለው እሱ ሌላ አውድ ነው። ከዚህ ግን ለአንተ የምታምነው ክርስቶስ ከጅምሩ እግዚአብሔር ግማሹን ለሲኦል ግማሹን ደግሞ ለገነት ቀድሞ እሱ ጽፎ በቃ አንተ ያንን እየተረክ ነው። እንደዛ ነው የምታምነው? እግዚአብሔር በቃ ግዴታ አንድን ሰው ለሲኦል ፈጥሮታል ብለህ ታምናለህ? ያ እኔ ቃሉን ነው እንግዲህ የምወስደው። ይሄንን የደረስኩበትን ያንን ቃል ወስደዋል እንዳለ ወስደዋል። ይሄ ስለዚህ ሀሳቡ እኮ የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። ይሄንን እንዳለ ነው የምወስደው። የደረስኩበትም ይሄ ነው። ስለዚህ በደንብ ጥያቄ ስማኝ ያፊት፣ ክርስቶስ ለዓለም ሞቷል ወይስ አልሞተም ብለው ነው የምታምነው? ዓለም ውስጥ እንግዲህ ስንዴና እንክርዳድ አለ። ክርስቶስ ለዓለም ሞቷል ወይስ ለጥቂት ነው የሞተው? ዓለም ሲባል ደግሞ እኔ ልፍታል። ዓለም ሲባል ስንዴም እንክርዳድም በድጋሚ ጥያቄ ስማ። ክርስቶስ ለዓለም ሞቷል ወይስ ለጥቂቶች ሰዎች ነው የሞተው? ይህንን እንድትይዘው ፈልጌ ነው። አንደኛ ዓለም ሲባል እኔ ይመልስልኛል አይደለም። ዓለም ሲባል መፍታት አለብን። ዓለም ሲባል እሱን ትፈታለህ። ቆይ መጀመሪያ አንዴ ያፊት መጀመሪያ ከተናገርክ በኋላ ነው ወደ ፍቺ የምትሄደው። እሺ ለማንኛውም መጀመሪያ ትርጉሙን ማለት ውሳኔን ካስቀመጥክ በኋላ ይሄ ማለቴ ግን እንዲህ ማለት ነው ብለህ ነው የምታብራራ። የአርጉመንት እንትን ካልገባ ክርስቶስ ለዓለም ሞቷል ወይስ አልሞተም? ይኸውልህ አንደኛ እኔ አመላለሴ ልንገር። አመላለሴ መጀመሪያ እንድትይዘኝ ማለት ነው። ያችን ቃል ብቻ ላይ ልትይዝ ነው አንተ። ያችን ቃል ብቻ ልትይዝ ነው። ስለዚህ እኔ የማስቀድመው ያንተን ጥያቄ ቀጥታ መመለስ ሳይሆን ከማብራሪያ ላይ ነው የምነሳው ማለት ነው። ክርስቶስ የዓለም ቤዛ ነው። እሺ ልቀይርልህ። ክርስቶስ የዓለም ቤዛ ነው። እውነት ሐሰት? አዎ እውነት ነው። ክርስቶስ ለዓለም ሞቷል። እውነት ሐሰት? ላስረዳህ። አሁን አልኩ አይደለ? የዓለም ቤዛ ነው ብያለሁ። ላስረዳህ። ለዓለም ሞቷል። ለዓለም ሞቷል። ዓለም የዓለም ቤዛ እሺ፣ ውስን ቤዛዎት ነው። እሺ ቆይ በዓለም ውስጥ ማለት ነው። ቆይ ልጠይቅህ። አንተ በዓለም ውስጥ ሰይጣን የለም? ልጠይቅ። ሰዎች እያወራን ያለው ስለ ሰይጣን አይደለም። ሲሪየስ ስለ ሰይጣን አይደለም የምናወራው። እንዴት ኮንሰፕቱ ይሄንን አገባ? ቆይ አንዴ ዓለም ስል እኔ ስለ ሰይጣን አይደለም እያወራሁት ያለው፣ ስለ ሰው ልጆች በሙሉ ነው እያወራሁት ያለው። ታዲያ ለይልኛ። አሁንም እየለየውልን ነው። ይኸው ለሰዎች ሁሉ ሞቷል ክርስቶስ። እውነት ሐሰት? ለየውልኝ። እንግዲህ ቃሉ ሊጋጭ ነው ማለት ነው። እሺ አንተ አሁን ለዓለም ሞቷል አልክ፣ ለዓለም ሁሉ ሞቷል አልክ። እሺ ለዓለም ቤዛ ነው። እሺ ቆይ ክርስቶስ ለዓለም ቤዛ ነው። ዓለም ስትል እኔ ደግሞ ዓለም ስትል አንደኛ ስለ ሰይጣን አላልኩም ልትል ነው። እኔን ማዳምጠኝ ቤት ስለሆነ እንደማመጥ መጀመሪያ ይኸው ግድ የለም እኔ አክብሬ ነው እዚህ ጥሩም ስለሆነ ውይይቱ ነው የቀጠልኩት። ይኸውልህ በመጀመሪያ
ዓለም ስል አልክ አንተ ሴጣንን አይደለም አልክ። አንድ ለየህልኝ አመጣ። እኔ ደግሞ ዓለም ሲባል አልኩ የተመረጡት ነው ብዬ ያልተመረጡትን አይወክልም፣ ስለነሱ አይደለም ያወራሁት አልኩና ለየሁት፣ ልክ እንዳንተ ማለት ነው። ስለዚህ ይሄንን ከመጽሐፍ ቅዱስ ውጪ ከተናገርኩኝ ያንን ይሄ መፍታት ትችላለህ በራስህ እንትን ማለት ነው። የተመረጡ ምንድናቸው የተጠሩ ምንድናቸው የሚለውን አንተ መለየት ትችላለህ፣ ማብራራት ትችላለህ። ግን እኔ እየተረዳው ነው ያንን ተቀብየዋለሁ። ስለዚህ የተቀበልኩ አንተ ክርስቶስ ካልቪኒስት ነህ ማለት ነው። ነገራችን ላይ ባጭሩ አሁን ተረድቻለሁ። ያ ማለት ቀድሞ የመረጣቸው ሰዎች አሉ፣ ለነዛ ሰዎች መጥቶ ሞተላቸው። ሚስ አንደርስታንድ ካላረኩ ሜቢ ልክ ነኝ። ቀድሞ የመረጣቸው አለው፣ እነዛ ቀድሞ የመረጣቸው ለነዛ ሰዎች መጥቶ ክርስቶስ ሞተ። ለምንድን ነው ካልቪኒስት የምትለው አንተ? በመጀመሪያ ቃሉን ወደ ይገፋባል። ካልቪን ከየት አምጥቶት ለምን መሰለህ ካልቪን ነው ይሄ ትምህርቱን የያዘው። ካልቪኒስቶች ምን ያለው መሰለህ ያፌት ቱሊፕ የሚባል ትምህርት አላቸው። ቱሊፕ ማለት ፈርስት ቶታል ዲፕራቪቲ አለ፣ ከዛ ደግሞ ቶታል ዲፕራቪቲ አለ፣ ሪዚስቲብል ግሬስ አለ፣ ከዛ አንኮንዲሽናል ኤሌክሽን አለ። ሰው ሁሉ በሙሉ ሞቷል፣ ሙሉ በሙሉ ዲፕራይቭድ ሆኗል ብሎ ነው የሚያምነው። ስለዚህ እግዚአብሔር ደግሞ የተወሰኑትን ሰዎችን ቀድሞ ለሲኦል ቀድሞ ደግሞ ለገነት መርጧቸዋል። ለምሳሌ አንተ ተመርጠህ ይሆን አልተመረጥክ ይሆን አይታወቅም። ስለዚህ እነዚህ መርጧቸዋል፣ ቀድሞ መረጣቸው እና ከዛ ሊሚትድ አውቶኖመንት አለ። እሱ ደግሞ ጌታ ኢየሱስ ክርስቶስ መጣና ለነዛ ሰዎች ብቻ ሞተ ይላል። ከዛ ለነዛ ሰዎች የሞተላቸው ደግሞ ኢሪዚስቲብል ግሬስ ይቀበላሉ። ያ ማለት ግሬሱ ከመጣ ወይም ጸጋው ከመጣ እምቢ ማለት አይችሉም እና በግዴታቸው ወደው ሳይሆን በግዴታቸው መቀበል አለባቸው። ኢሪዚስቲብል ግሬስ ነው፣ ምንም መመለስ አይችሉም። እነዛ ሰው በቃ ግዴታ ይቀበላሉ። ግዴታ ነው። መዳን ራሱ አልፈልግም ብትል ትድናለህ፣ ወደ ሳይሆን ቀድሞ ስለተመረጠ። የነፃ ፍቃድ የሚባል ነገር የለም ማለት ነው። ነገራችን ላይ ካልቪኒስት ያልኩበት በዚህ ምክንያት እነዚህም እምነት የያዙት ሪፎርመሮች ከሚባሉት የካልቪን ትምህርት ስለሆነ ነው። እሺ ያፌት እነዚህ ደግሞ ሌሎቹ ይሄ አጋንንታዊ ትምህርት ነው ይላሉ። ይሄ የሴጣን ትምህርት ነው ይላሉ ፔንቴኮስታሎች። ለምሳሌ እነ ኤፍሬምን ቪዲዮ ባሳይ እነዚህ አጋንንት የሴጣን ትምህርት ብሎ ያምናሉ ፔንቴኮስታሎች። ይቅርታ አድርግልኝ እና እኔ አላልኩም እንግዲህ ነው እኔ በደንብ አይደለም እንደዛ ማንም ይበል ችግር የለውም። እና ለዛ ነው እንግዲህ አንተ ካልቪኒስት ነህ ያልኩ። ምን ይኸውልህ ተው ችግር የለውም። ካልቪን የሚባልም ሰው አስተምሯል በል እንጂ ካልቪኒስት የሚባል በአንድ እሱም ካልቪን እኮ ካልቪን ቆይ አይደለም የእሱ አይደለም ወንድም፣ እሱ የእግዚአብሔርን ቃል ጠቅሶ ተናገረ። ያው እንግባባ። እሱም ሰው ነው አይደለ? ሰው ነው። የደረሰበትን በጊዜው የደረሰበትን ከቃል ውስጥ አውጥቶ ተናገረ። ያ ነው። ስለዚህ ምንድን ነው የሚለው መሰለ አሁን ዓለም ሳይፈጠር በፊት የሚል ነገር አለ። ዓለም ሳይፈጠር በፊቱ ዓለም ሳይፈጠር የሚለውንም አሁን ጥቅስ የጠቀስክልኝ ነው። ቤተክርስቲያንን ነው የሚለው ወይስ ግለሰብን ነው? ብቻ ለብቻ መርጧል። ብቻ ለብቻ የበሉ ገነት ይገባሉ። ይሄ እነዚህ ሰዎች ደግሞ ሲኦል ይገባሉ ብሎ መርጦታል እግዚአብሔር። ያፌት ማለት ይላል ቃሉ። ኦኬ። ስለዚህ የበሉ አሁን ለምሳሌ አንተ የት ነው የምትገባው?
እኔ የምገባው እንግዲህ ወደ መንግስተ ሰማያት ነው ብዬ ነው በምን መመረጥን በምን አወቅ? መመረጤን በምን አወቅ? በክርስቶስ የእግዚአብሔር ልጅነት ስላመንኩኝ ማለት ነው። እና የእግዚአብሔር በሰማያት ያለው የእግዚአብሔርን ፈቃድ ስለማደርግ ማለት ነው። ብትክድስ ለምን እክዳለሁ? ብትክድስ የካዱ ሰዎች ስላሉ የካዱ ሰዎች መጀመሪያውኑ አምኑ አይደሉም። አምኑ ኦኬ። ስለዚህ መጀመሪያውኑ አልተመረጥክም ማለት ነው አንተ። ያኛው ሰው የካደው ሰው ማለት ነው። እኔ አልክድም። አንተ ልትክድ ትችላለህ። አሁን ቆይ ልነግርህ እኮ ነው። ቆይ አንተ ምንድን ነው? ቆይ መጽሐፍ ቅዱስ ላይ ያለው ሰው ክዷል ወይስ አልካደም? አይደለም። መጽሐፍ ቅዱስ ራሱ ተናግሯል። ዕብራውያን ምዕራፍ 6 ቃል በቃል ብርሃን ይበራላቸው ያውም ደግሞ ከሰማያዊ እንትን የቀመሱት እነሱ አምኑ የካዱት ይላል። ይክዳሉ። እነሱ የሚክዱት ይኸውልህ ወደ እኔ ያመጣቸውን ከቶ ወደ ውጭ አላወጣቸውም ይላል ኢየሱስ ክርስቶስ እኮ። በምንድን ነው የወጡት? ያመኑ እነሱ የካዱት ያፌት ያዝልኝ። ቆይ አምኗል አይደል? እነዛ ሰዎች ተጠርተዋል። አላምኑ? አምኗል ወይስ አላምኑ? ተጠርተዋል። ያመኑ ይላል። እሺ ከብርሃን ከሰማያዊ መንፈስ መቅመስ ይችላሉ ሳያምኑ? ይችላሉ። ብርሃንስ ሊበራላቸው ይችላል ለነሱ? አዎ ይችላል። ሳያምን ሰው አንድ ስቲላል ብላችሁ ቃል ሳያምን ሰው ከሰማያዊ መንፈስ ሊቀምስ ይችላል። እኔ ከታኑ እኮ ቢገርም ዕብራውያንን ቃል በቃል ባንብላችሁ ደስ ይለኛል። እንዲህ ይላል ቁጥር 4 ላይ አንድ ጊዜ ብርሃን ይበራላቸው። ሰው ሳያምን ብርሃን ይበራለታል። ተመልከቱት፣ ክርስቶስን ሳያምን መሐመድ ብርሃን በርቶለታል። እንደ ያፌት አባባል እሺ፣ ለምን ሳያምን ነው? መሐመድ ብርሃን በርቶለታል። እሺ፣ የበራላቸውን ሰማያዊንም ስጦታ የቀመሱት ከበራለት በኋላ ጭራሽ ሰማያዊን ስጦታ ቀምሷል። እስቲል ግን አላመነም ይህ ሰው እንደ ያፌት አባባል። ከዛስ ከመንፈስ ቅዱስ ተካፋይ የሆነ የነበሩት የመንፈስ ቅዱስ እንኳ ተካፋይ ሆኖ በእነዚህ ሰዎች ሳያምኑ የመንፈስ ቅዱስ ተካፋይ ሆኖ ብርሃን በርቶላቸዋል፣ ሰማያዊ ስጦታ አግኝቷል። ምን ሳያምኑ? ማስረጃ አለ ሳያምኑ እነዚህ ያገኛሉ የሚል አንድ ማስረጃ ከመጽሐፍ ቅዱስ። እንግዲህ የተጠሩ ብዙዎች ናቸው የሚል ይጠራሉ አይደል? የተጠሩ መጠራት ምንድን ነው? መጠራት ምንድን ነው? አትግባ። ቆይ አንዴ እኔ ማስረጃ የጠየቅኩ አንዴ ማስረጃ የጠየቅኩ ቃል በቃል ማለት አምኑ ሳያምኑ ይህንን የሚያገኙ የሚቀበሉ አለ ወይ? በመጽሐፍ ቅዱስ አንድ ማስረጃ አለ ወይ? ማስረጃ አንተስ ብርሃን አይበራላቸውም ያላመነ የተጠራ ብርሃን አልበራለትም ከሰማያዊ ስጦታ አልቀመሰም። ያላመነ አይቀምስም። ያላመነ ጭራሹ ነው። እንዲያውም በድቅድቅ ጨለማ ውስጥ ነው ያለው። በልጁ በኢየሱስ ክርስቶስ የማያምን ቢኖር እርሱ ያላመነ ተፈርዶበታል አሁን ነው የሚለው። ያው አንተ ግን አምኖ ራሱ ብርሃንን ተካፋይ ሆኗል፣ ከሰማያዊ ስጦታ ቀምሷል ነው የሚለው። ምን ይላል መሰለ? ልስጥህ በቃ ቃል እንጀራዬን የበላ የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ይላል፣ ስለ ይሁዳ ሲናገር ማለት ነው። ስለዚህ ይሁዳ በመጀመሪያ ሐዋርያ ሆኗል። ከሐዋርያቶቹ መካከል ነው ተጠርቶ ማለት ነው። ያ አላመነ፣ እንጀራውን በልቷል።
እንጀራውን አምኗል አላመንም? ክርስቶስን ያምናል አላመንም? ተጠርቶ ያምን ነበር ማለት ነው ወይስ አላመንም? አብሮት ስለሚጓዝ አሁን እኮ የእግዚአብሔርን ቃል እንትኑን ዝም ብለህ እሰነጥቃለሁ ካል አላመንም እኮ መሰጠቅ አይደለም። አምኖ ተጠርቶ አምኖ እንደገናም ምን ይሆናል መሰለ ክዶታል በኋላ ላይ ማለት ክዶ። ስለዚህ አሁንም በቃ ይሁዳ መጥቀስ አትችልም ማለት ነው። አምኗል ከዛ መልሶ ካደ። መካድ የሚለው የሚመጣው በነገራችን ላይ ስለዚህ አሁን ቀደም እንዳለ ቆይ አንዴ እንትን እንዳይሆን አምኗል ማለት ክዷል የሚለው ቃል ለመምጣት አምኖ ነበረ ማለት ነው። መካድ የሚመጣው ከማመን በኋላ ስለሆነ እሺ አምኖ መካድ ገብቷል አይደል? እዚህ ጋር ግን እኔ የጠየቁት ጥያቄ አንድ ጊዜ ብርሃን ይበራላቸው ሳያምን ሰው ብርሃን ይበራለት ሰማያዊ ስጦታ የሚቀምስ እንዲሁም ከመንፈስ ቅዱስ ስጦታ ተካፋይ የሚሆን አንድ ማስረጃ አለ ወይ? ይሄው እኮ ይሁዳን እኮ አስቀመጥኩልህ። አንደኛ ይሁዳ አምኗል ወይስ አላምንም? ስብከትም ሄዷል። ስብከት ሁለት አድርጎ ሲልካቸው ኢየሱስ ክርስቶስ ሄዷል ሊሰብክ። ሳያምን ነው ሄደ አይደለ? አምኖ ነው እንጂ መጀመሪያ አምኖ ከዛ በኋላ ታደ። እሺ አምኖ ሄደ። ቆይ አንዴ ያዝልኝ። እሺ እሱ እኮ በቃ አምኗል። እኔ እኮ አንተ እኮ ያልከኝ እኔ ማስረጃ የጠየቅኩ አንድ ሰው ሳያምን መንፈሳዊ ማለት ከብርሃን ይበራለት ሰው አለ ወይ ነው ሳያምን። ይሄው እኮ ነገርኩ እኮ አብሮ ሲጓዝ የነበረ ይሁዳ ብዬ ተናገርኩ። አምኗል አላለም? ብዙ ነገሮች አድርጓል። አምኗል እኮ አልኩ። አምኖ ነው እኮ ተጠርቶ ጥያቄ ምንድን ነው? አምኖ ይኸውልህ ከዛ በኋላ ካደ ነው እያልኩ ያለው። ጎበዝ በቃ ልክ ነህ እኮ አንተ ልክ ነህ። አሁን እኔም ልክ ነኝ እዚህ ላይ በቃ አምኖ ክዷል። እኔ ግን ሳያምን ብርሃን ይበራለት አለ አላስጨድቅም ከዚህ በላይ የለማ። እንዴት ብርሃን እኮ መጀመሪያ ከእምነት ጋር ነው የሚመጣው፣ ከእምነት ነው የሚጀምረው አይደለ? ማለት ወደ አንድ እውቀት ትመጣለህ ማለት ነው ብርሃን የሚባለው። አንተ ግን ያልከን ምንድን ነው? ቅድም ሳያምን ነው አንድ ጊዜ ብርሃን ይበራላችሁ ሰማያዊ ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች የሆኑት የነበሩት አልኩ ስለ አይ በፍጹም እነዚህማ ከጅምሩ አላመኑም ነበረ። አላመኑም ነበር ስልህ ማለት ነው ያዘገኛል። በስመ አብ ወመንፈስ ቅዱስ ራሴ ነው ናቁታ አደለ ይላል። ረበስብ ሚማ በታደለ ወረት በታደለ እንደዚህ ስንት ሰዓት እንትን አደረኩ ስላችሁ አይ በቃኛ እና በነገራችን ላይ 8 ሰዓት ሊሆን ነው። በሉ በቃ ውሃ ጠጣ ደስ ይላል። አስታውስ ግን ሰላም ሁኑ። ለማንኛውም መስማኑ አንዳንድ ሰው ግን በጌታ ጭራሹ በቃ እንትን የተወሰነ መምህር በረከት እኮ ሲወጡ ነው እንትን ያለ ትንሽ እውቀቱ እንትን ማለት የሆነ ደረጃ ላይ ካልደረሰ በስተቀር መወያየትም የለም በፍጹም ማለት ነው። የምሬ አይገባውም። በቃ በምንም ስትነግረው አልረዳም አይችልም። እንደዚህ አይነት በተለይ ካሪዝማቲክ ውስጥ ከገባ ደግሞ እንዳልኳችሁ አዛ ነው አዛኝ። ለማንኛውም ሰላም